አልተጨማለክም? ምንድነው እንዴ? አልተጨማለክም የምር? አረ በሉ ምን የሚባል ነገር ነው? ሰው ቤት ዘሎ መግባት። እኔ ትላንትና ራሱ ሩታ እያለች ነበር በአንተ ሰበብ በጣም ሰው እኔ ቤቴ ድረስ ገብቶ በጣም ብዙ ነገር እየፈጠረ ነበር ምናምን ብለ ነገረች ነበር። የነገረችው ነገር አንድ ቀን ሳይውል ማለት ነው ዛሬ ላይ ደረሰ እንዴ? ምን ይባል መጨማለቅ ነው ይሄ ደግሞ እንዴ? የምር ይሄንን ነገር ሩታ መቶ የለባትም። የምሬን ነው ይሄንን ነገር ማለት እንደዚህ እየተጨማለቁ ምን የምር ይሄ በጣም በጣም የሚያስጠላው ነገር ነው። ምን የሚባል ነገር ነው? ቤቱን ገብቶ የሩታ ቤት ገብቶ እንደዚህ መጨማለቅ ጭራሽ እኮ ሳንኳካ ምን ሳይል እንደዚህ በርግዶ ገብቶ መጨማለቅ ምን የሚባል ሲጀመር ከነዘር ማንዘራቸው በር ማንኳካት ምን እንደሆነ አማቆ ጅሎች ናቸው። ሄርሜላም እንደዚህ ናት። በርግደ ነው የምትገባው። ማንኳካት ክብር የሚባል ነገር ካነመፈጠሩ ስላልፈጠራቸው ማለት ነው በርግዶ ነው የሚገቡት። በቃ በር ማለት ነው። ስንት ቀን ብዙ ቀን አይተናል እኮ ይሄ አዲስ አይደለም። ባይዞ በር እንደዚህ በርግዶ መግባት ሲያስ ሄርሜላ ናት የሩታ ህይወት ላይ መጣችሁ። ሩታ ናት ወደ ሄርሜላ ህይወት ሄዳችሁ። አረ የእናንተ እስከፈ እያየን በቃ እያየን እንወሻሽ እንዴ? እያየን እንወሻሽ። ሄርሜላ ማን እንደሆነች ማን ያውቃት ነበር? በሩታ ሰበብ ነው ሰው ሁሉ ያወቃት። በሩታ ሰበብ ሩታ ህይወት ላይ ስለገባች በሩታ ሰበብ ነው ሰው ሁሉ ያወቃት። ማናት ሄርሜላ ሲጀመር ከነ መፈጠሩ አናውቃትም። ሲጀመር ሩታ የት ነው ሄርሜላ ህይወት ላይ ገባችው? የሚታወሩት ነገር አውቃችሁ አውሩ። ትልልቅ ልጆች አይደላችሁም እንዴ? የሚታወሩት ነገርማ እስኪ እያወቃችሁ አውሩ። በጣም ነው የሚደብረው እንዴ! ዝም ብላችሁ የሰው ቤት ዘው ብላችሁ የገባችሁ አንሶ ሄርሜላ ሩታ የሄርሜላ ህይወት ገብታ እየበጠበጠች ነው። እሳይ ደግ አረጋችሁ። እንደም እየበጠበጠች ከሆነ ደግ አረጋችሁ። ከዚህ በላይ እንደምትበጠብጥ ደግሞ ነግራችኋለች። ትላንትና ነገረች። እስከ ጥግ ነው የሚፋለመው ብላለች። ስለዚህ በዛ ነው የተናደዳቸው። ቅጥል ይበሉ። ስትፈልጉ እሳት ውስጥ ግቡ። ፍቃድ ይዘን ነው የመጣነው። ከፈለክ እንድትወጣ እናስደርጋለን። እናንተ ማን ናችሁ? የምን አባ ፍቃድ ነው ይዛችሁ የመጣችሁ? የትኛው ፍቃድ ይዛችሁ ብትመጡ በራን ኳክታችሁ ነው የምትገቡት። እናንተ ደግሞ የሚንቀራቀም ቦይ ፍቃድ ነው። የምን ፍቃድ ነው ይዛችሁ የምትመጡት? ሩታ ቤት ማን ናችሁ እናንተ? ደግሞ ሩታ ቤት እንደዚህ በርግዳችሁ ገብታችሁ ሰው ህይወት በጥብጡ ብሎ ነው ፍቃድ የሰጣ? ምን አይነት ህግ ነው ፍቃድ የሰጣችሁ? ለእናንተ ደግሞ እናንተ ማን ናችሁ ፍቃድ የምትይዙት ደግሞ? ከየት ነው ፍቃድ የወሰዳችሁ? ከማን ነው ፍቃድ የተቀበላችሁ? ጤና ጃሞች። ሩታን ደግሞ ዘው ብላችሁ ገብታችሁ ዘው ብላችሁ እየወጣችሁ በየመንገዱ የምታገኙት ውሻ አይደለችም ሲጀምር ማለት ቢፈልጉ ከፍላቸውን ካና ታገኙዋትም። ሩታን በየቦታ ማለት ሄርሜላ አይደለችም እኮ ሩታ በየቦታ የምትገኘው። ያኔ ኦኬ ቤት ዋለ ልትገኝ ትችላለች፣ ግን እናንተ ከናንተ ጋር ማውራት አትፈልጉም። ከነጭራሹ አትፈልጉም። እናንተ ከናንተ ጋር ቁጭ ብለን ለማውራት ማለት ነው እናንተ ከፍላችሁ ማለት ነው። እሺ በጣም 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 ብዙ ዶላር ቢትከፍሉ ራሱ ከእናንተ ጋር ቆማ ማለት ነው ማለት ይመላለስ። ምክንያቱም እናንተ ዝቃጣ የሆነ የዘቀጣችሁ ሰዎች ስለሆናችሁ ማለት ሶናችሁ ብላ ነው እንደ ሩታ ከእናንተ ጋር ልታወራ። ምንም አታወራም። ኔቨር። ማናችሁ እናንተ ሩታ ቤት እንደዚህ ዘላችሁ ገብታችሁ ጭራሽ ባለቤት ነው የምንፈልገው ፍቃድ ይዘን ነው የመጣ ነው። የዝርፊያ ፍቃድ ነው እንደ የጀመራችሁ። አረ በሎ ድፍረት። ከሄርሜላ ህይወትና ከአብርሃም ህይወት መውጣት ካለቡበት ከየትኛውም ህይወት እንዲወጡ። አንተ ማነክና ነው የምታስተነቅቀው? ሲጀመር ማለት ነው ጥፍር ላይ ካሉ ቆሻሻ እንደማትቆጥር ታውቃላችሁ። በደንብ አርግታችሁ ነው የምታውቁት። ሩታ እናንተን ጥፍር ላይ እንዳለው ቆሻሻ እንኳን አትቆጥርላችሁ። ማናችሁ እናንተ ቅራቀንቦች? ሰላም ቤተሰብ እንዴት ናችሁ? አላችሁ ዳና ናችሁ? የኔ ወንቆች ማለት ነው። የምር በጣም ነው የሚያስጠላው የዛሬ ነገር። እንዴ ምን የሚባል ድፍረት ነው? እንደዚህ ተዳፍሮ ቤቷ ላይ ገብቶ እንደዚህ ማውራት ምን የሚባል ድፍረት ነው? የምር በጣም ነው የሚያስጠላው። እንዴ አረ ሼም ነው የምር በጣም ሼም ነው። ሼም አይዛችሁም እንዴ ልጆቹ? እንዴ ሰው ቤት እንደዚህ ዛው ብሎ ገብቶ ይሁና። አረ ሼም የሚባል ነገር ራሱ ምን እንደሆነ አያውቁም። ዝም ብሎ ጸጉር አሳድጎ መዞር ነው የሚያውቁት እነዚህ ጥናጃሞች ማለት ነው። የምር ክብር ምን እንደሆነ ሼም ምን እንደሆነ ከነጭራሹ ማያውቁ ናቸው። እኔ እንጃ በጣም ነው የሚያስገርሙ። ከዘር ማንዘራቸውን እንዴ ሼም የሚባል ነገር ማያውቁ ዘር ማንዘራቸው እንኳን አንድ ሰው ከዚህ ሁሉ ሰው አንድ ሰው ሼም የሚባል ነገር ማወቅ ይሻል ቢያውቅ ይሻል ነበር። እንዴ አንድ ሰው እኮ ነው ማያውቀው ሼም የሚባል ነገር። በጌታ ስም በጣም ነው የሚያስጠላው።